Hey, you're in the wrong place. Oh, actually, I'm not. Get the fuck out of here. I have questions for you. You're not busy, are you? ፊልሙን ከመጀመራችሁ በፊት ቪዲዮውን ላይክ ማድረግና 100,000 ለመግባት 3000 ሰው ብቻ የቀረውን ቻናላችንን ሰብስክራይብ ማድረጋችሁ እንዳትረሱ። ወደ ቪዲዮ። ፊልሙ አንድ ማትታወቅ ሴት አንድን ሰው በከባዱ ስትደበድበው እያሳየን ይጀምራል። ደጋግማ ከመታችውም በኋላም ሽጉጡን አንገቱ ስር ደቅናበት እንደሚያስታውሳት ተጠይቀዋለች። ከዚያም ግን ትተኩስበታለች። ከዚያም በስኪድ ሮው ውስጥ ጎዳና ተዳዳሪዎች ይበዙበት በነበረው አካባቢ ላይ ቆሞ ወደ ነበረው መኪናዋ ጋር በማምራት ውስጥ ገብታ የቆሰለችውን ቁስል ራሷን ማከም ትጀምራለች። ከዚያም ከእቃዎቿ መካከል ላይ አንድ የፔፐርሚንት ወይም የናና ብስኩትን ታገኛለች። ይህም ቀጥታ ከ5 ዓመት በፊት የተፈጠረውን ነገር ማስታወስ እንድትጀምር ያደርጋታል። በዚያ ጊዜ ይቺው ሴት ወይም ራይሊ ኖርዝ ከትንሿ ልጇ ካርሊ ጋር አንድ ላይ በመሆን እቃ ገዝተው እየተመለሱ ነበረ። በዚህን ሰዓት ግን ፔግ የተባለችው ከካርሊ ጋር የምትማረው ልጅ እናት የእሷ የነበረውን የፓርኪንግ ቦታን በመያዛቸው ምክንያት ከእነሱ ጋር መጨቃጨቅ ትጀምራለች። ራይሊ ግን ያቺን ሴት ችላ ትላታለች። ከዚያም በቀጣይ ልጇ ካርሊን ክሪስ የተባለው ባሏ ጋር ካስቀመጠቻት በኋላ ስራ ወደምትሰራበት ባንክ ቤት ታመራለች። ነገር ግን አርፍዳ መምጣቷን ተከትሎ አለቃዋ ተጨማሪ ሰዓታትን እንድትሰራ ያዛታል። በቀጣይ ክሪስ ሚኪ የተባለው ጓደኛው ይመጣና ያገኘዋል። ጓደኛውም የፈለገው ለዝርፊያ የሚፈልገውን መኪና እንዲያዘጋጅለት ነበረ። ከዝርፊያው በኋላ የሚያገኘውም ገንዘብም ክሪስ የነበረበትን የገንዘብ ችግር በሙሉ ሊፈታለት እንደሚችልም እሱን ማሳመን ይጀምራል። ይሁን እንጂ አሁንም ክሪስ ግን ሐሳቡን አልተቀበለም ነበር። በዛን ቀን ማታ ራይሊ ወደ ቤት ስትመለስ ቀኑ ምንም እንኳን የካርሊ ልደት ቢሆንም ነገር ግን የትኛዎቹም ጓደኞቿ መጥተው እንዳላከበሩላት ትመለከታለች። ይህም ሊሆን የቻለው ደግሞ የእነሱ ተቀናቃኝ የሆነችው ፔግ ተማሪዎቹ በሙሉ የገና በዓልን እነሱ ጋር እንዲያከብሩ መጥራቷን ተከትሎ ነበረ። ስለዚህም ካርሊን ለማስደሰት ሲሉ ራይሊና ክሪስ ካርሊን ወደ አንድ መጫወቻ ቦታ ለመውሰድና አይስክሪምም እዛ ሊገዙላት ይወስናሉ። ከመሄዳቸው በፊት ግን ክሪስ ወደ ሚኪ በመደወል የዝርፊያውን ሐሳብ እያሰበበት እንደነበረና ነገር ግን እንዳልተቀበለ ይነግረዋል። ምክንያቱም ተጨማሪ ችግሮች ውስጥ ራሱን መክተት አይፈልግም። ይሁን እንጂ የአደንዛዥ ዕፅ አዘዋዋሪዎቹ ቡድን ቤቱን በቅርብ ርቀት እየተመለከቱት ነበረ። ይህ በእንዲህ እንዳለ ሚኪ በእነዚህ የአደንዛዥ ዕፅ አዘዋዋሪ ቡድኖች ይታገትና ድብደባ ይደረግበታል። ትዕዛዙም የመጣው ዲየጎ ጋርሲያ ከተባለው መሪያቸው ሲሆን ማይክ እና ክሪስም እነሱን ለመዝረፍ ማሰባቸውን ተገንዝበው ነበር የሚያደርጉት። ስለዚህም ከማይክ በተጨማሪ ክሪስን ራሱ ቡድኑ ፈልገው እንዲያገኙትና እንዲገሉት ያዛቸዋል። ከዚያም ሚኪንም ይገለዋል። በሌላ በኩል ቤተሰቡ በልጆች መጫወቻ ስፍራው ላይ ጥሩ ጊዜን እያሳለፉ ያሉ ይመስላሉ። በጋርሲያ የታዘዘው ነፍሰ ገዳይ ግን እነሱን እየተከታተላቸው እንደነበር አላወቁም። ራይሊም ሶፍት ለመቀበል ወደ ሻጮቹ ጋር በተመለሰችበት ሰዓት ላይ የጋርሲያ ሰዎች በዛ በኩል በማለፍ ክሪስ እና ካርሊ ላይ መተኮስ ይጀምራሉ። ራይሊም ወደ እነሱ ጋር እየሮጠች በምትመጣበት ሰዓት ላይ እሷም ተተኩሶባት ነበረ። ይሁን እንጂ ከሞት ልትተርፍ ችላለች። እየተንፏቀቀችም ቢሆን ወደ ባሏና ወደ ልጇ ጋር ሄዳ ብትመለከታቸውም ነገር ግን ቀድመዋት ሞተው ነበረ። ፖሊስም ምርመራውን በጀመረበት ሰዓት ላይ ከፖሊሶቹ መካከል የሆነው ፖሊሱ ስታን ካርማይክል በትንሿ ልጅ መገደል በጣም አዝኖ ነበረ። ይሁን እንጂ ስራ አጋሩ የሆነው ሞይስስ ባልትራን በወንጀለኞቹና በእነሱ መካከል ያለው ልዩነት ይህ እንደሆነ ይነግረዋል። ራይሊም ጭንቅላቷ ላይ ከደረሰው አደጋ ከተረፈች በኋላ ካርማይክል 3 ተጠርጣሪዎች እንደታሰሩ ይነግራታል። ከዛ በተጨማሪም ፖሊሶች የክሪስን ስልክ በማጣራት ያ ታቅዶ የነበረውን ዝርፊያ እንዳልተቀበለ የሚያሳይ መረጃንም እንዳገኙም ይናገራሉ። ይሁን እንጂ ነፍሰ ገዳዮቹ ይሄ መረጃ ቀድሞ አልደረሳቸውም ነበር። ካርማይክል ከዛ በተጨማሪ ተኳሾቹ ላይ ክስ ለመመስረት የሚያስችለው ተጨማሪ መረጃዎችን ሊያገኝ እንዳልቻለ ይናገራል። ከመሄዱ በፊትም በካርኒቫሉ ላይ ያገኙትን በደም የተጨማለቀውን ፎቶም እንደ ማስታወሻ ይሰጧታል። ፎቶውንም ስትመለከት የነበራት ትውስታ በሙሉ መመለስ ይጀምርና እሷን በድፍረት ተኳሾቹን በዓይን አይታ ማስታወስ እንደምትችል እንድትናገር ያደርጋታል። በፖሊስ ጣቢያው ውስጥም ራይሊ የተያዙትን ተጠርጣሪዎች ከተመለከተቻቸው በኋላ እያንዳንዳቸው ለባሏና ለልጇ ሞት ተጠያቂ እንደሆኑ ታስታውሳለች። ከዚያም በቀጣይ ባልትራን ለካርማይክል እነሱ ጋር የአደንዛዥ ዕፅ አዘዋዋሪዎች ዋና የነበረውን ጋርሲያ ላይ ምርመራ እያደረገ የነበረው ፖሊስ በተገደለበት ጊዜ ላይ በሎከር ውስጥ የሌላ ፖሊስ ባጅ እንደተገኘ ይነግረዋል። ፖሊሱም እየመረመረ የነበረው ጋርሲያን ስለነበረ ምናልባት ከነሱ መካከል ፖሊስ ሆኖ ለጋርሲያ በድብቅ እየሰራ ያለ ሰው እንዳለ እንዲያስብ አድርጎታል።
በቀጣይ ራይሊ የቤቷን ኪራይ በትክክለኛው ጊዜ መክፈል ባለመቻሏ ምክንያት ባለቤቱ ከቤቱ እንድትወጣለት ይነግራታል። በዚህ ጊዜ ላይ ግን የወንጀለኞቹ ጠበቃ ወደ እሷ ቤት በመምጣት በወረቀት ውስጥ ይዞ የመጣውን በብዛት የሚቆጠር ገንዘብን እንደ ጉቦ ይሰጣታል። ይህንንም ገንዘብ ተጠቅማም ህይወቷን እንድታሻሽልና በምላሹ ግን ክሷን እንድታቋርጥ ይነግራታል። ለዚህም እንደ ምክንያት ያቀረበው ደግሞ ምንም ነገር ቢሆን ቤተሰቦቿ ተመልሰው መምጣት እንደማይችሉ በመናገር ነበር። ይሁን እንጂ ራይሊ ጉቦውን ባለመቀበል ከቤቷ እንዲወጣላት ታደርገዋለች። ከመሄዱ በፊት ግን ጠረጴዛው ላይ ተቀምጦ የነበረውን እናም ለጭንቅላቱ የታዘዘላትን መድኃኒት ይመለከታል። በቀጣይም የክሱ ቀን ይደርስና በክሱ ላይም የወንጀለኞቹ ጠበቃ ራይሊ ግድያው የተፈጸመው ማታ ላይ ሆኖ ሳለ እንዴት ገዳዮቹን በአይኗ ልታያቸው እንደቻለች ይጠይቃታል። ነገሩን አጠራጣሪ የሚያደርገው ደግሞ ግድያውን የፈጸሙት እዛው መኪናቸው ውስጥ ሆነው ነበረ። ከዚያም የጭንቅላት ችግር እንዳለባትና ለምስክርነትም እንደማትበቃም ለማሳየት ደግሞ ሲል ከዚህ በፊት የተመለከተውን መድኃኒት እንደ ማስረጃነት ያቀርባል። ነገር ግን ራይሊ በማታውቀው መልኩ ጋርሲያ ዳኛውን ራሱ በጉቦ ደልሎት ነበረ። ያ ብቻ ሳይሆን ለራሱ ያመጣችው ጠበቃም እንደዛው ጉቦ ተቀብሎ ነበር። በዚህ መልኩም ዳኛው ክሱን ውድቅ ያደርገውና ሶስቱን ነፍሰ ገዳዮችን በነፃ እንዲወጡም ይፈቅድላቸዋል። የተናደደችው ራይሊም ገዳዮቹን ለማጥቃት ወደ እነሱ ጋር ብትሄድም ነገር ግን በፖሊሶቹ ወዲያውኑ ትያዛለች። ከዚያም ካርማይከል አምቡላንሱን በመጠቀም ወደ ሳይካትሪክ ሆስፒታል ሊወስዳት ይወስናል። ራይሊም ይሄ የሙሰኛ ስርዓት እሷንም በሳይካትሪክ ሆስፒታል ውስጥ አስሮ ሊያስቀምጣት እንደሆነ በተገነዘበችበት ሰዓት ላይ በኦክሲጅን ታንኩ ካርማይክልን ትመታውና ከአምቡላንሱ ውስጥ ወጥታ ታመልጣለች። ከቆይቶች በኋላም ካርማይክልና ባልትራን የማይክና የካርሊን መቃብር ለመጎብኘት ይሄዳሉ። በዚህን ሰዓትም በሐውልቱ ላይ አዲስ የደም ምልክትን ይመለከታሉ። ይህም ደግሞ ራይሊ ለነሱ ቃል የገባችበት ደም ነበረ። ከ5 ዓመት በኋላ ካርማይክልና ባልትራን በዚህ ልጆች መዝናኛ ውስጥ በተፈጸሙ ግድያ ምክንያት ይጠራሉ። እነዛ 3 ነፍሰ ገዳዮችም በህፃናት መጫወቻው ላይ ተሰግዝቀው ነበር የተሰቀሉት። የኤፍቢአይ ኤጀንት የሆነችው ሊሳ ኢንመን ከኤልኤፒዲ ጋር አንድ ላይ በመሆን ራይሊ ላይ ምርመራ ትጀምራለች። ይህም ምርመራ ደግሞ የሚጀምረው ራይሊ ከመሰወሯ በፊት አንድ ትልቅ ባንክን ዘርፋ ነበረ። ያም ባንክ ደግሞ ራሷ ተቀጥራ ትሰራበት የነበረው ባንክ ነበር። ከዚያም ወደ ተለያዩ ሀገራት እየተዘዋወረች የተለያዩ የማርሻል አርት ትምህርቶችን ስትማር ነበር የቆየችው። ከዚያም በቅርብ ጊዜ ደግሞ ወደ ሎስ አንጀለስ የተመለሰች ሲሆን ወደ አንድ መሳሪያዎች ወደሚሸጥበት ስቶር በመግባት የተለያዩ መሳሪያዎችን ስትሰርቅ በካሜራ ተይዛለች። ከዛ በተጨማሪም ሊሳ ሚኪና ካርሊን የገደሏቸው ወንጀለኞች የተገደሉት እነሱን በገደሏቸው በ5ኛ ዓመት መታሰቢያ ቀኑ ላይ መሆኑንም ትናገራለች። ይህ በእንዲህ እንዳለ ራይሊ በቀጣይ ክሷን ውድቅ ወዳደረገባት ወደዛ ሙሰኛ ዳኛ ቤት ሰብራ በመግባት እሱን ታግተዋለች። ከወንበሩ ጋር አስራም እጁን ከጠረጴዛው ጋር በሚስማር ከመታችሁ በኋላ ከስልኳ ጋር የተገናኘውን ቦምብም እላዩ ላይ አትመታበት ከዛ ትሄዳለች። ከዚያም የከተማውን ባስ ከያዘች በኋላም በስልኳ ልክ ስትደውል ያ ሰውየው ላይ የተጠመደው ቦምብም ይፈነዳል። ከጊዜያት በኋላም ካርማይከል ዳኛው የወንጀለኞቹ ጠበቃና የራሷ ጠበቃም እንደተገደሉም ዜናውን ይሰማል። ካርሊን በዛ ክስ ውስጥ የተሳተፉትን ሰዎች በሙሉ ታርጌት እያደረገች እንደሆነ ከተገነዘበ በኋላ ጋርሲያ እሷን ለገደለለት ሰው ጥሩ የገንዘብ ጉርሻን ለመክፈል ይወስናል። በባስ ውስጥ ራይሊ አንድ ትንሽዬ ልጅን ትመለከትና ወዲያውኑ ልጇን ማስታወስ እንድትጀምር ያደርጋታል። ከዳኛው ቤት ውስጥም ሰርቃ ያመጣችውን አሻንጉሊት ከሰጠችው በኋላ ሰካራሙ አባቱ በሰከረበት ጊዜ ላይ በሙሉ እሱን እንዲጠብቀው ሲል ልጁን ይዞት እንደሚወጣ ትመለከታለች። ከዚያም አባትየው ተጨማሪ መጠጥ ለመግዛት ወደ አንድ ሱፐርማርኬት በሚገባበት ሰዓት ላይ ራይሊ ተከትለው በመግባት ትመታዋለች። ከዚያም መታወቂያውን ይዛ ከተመለከተችና የሚኖርበትን አድራሻም ከተገነዘበች በኋላ ከቻለ የተሻለ አባት እንዲሆንና አለበለዚያ ግን ተመልሳ እንደምትመጣለት ትነግረዋለች። ከዛ በተጨማሪም ሻጩን ራሱ ድጋሚ ለሱ አልኮል የሚባል ነገር እንዳይሸጥለት ትነግረዋለች። ከዚያም በነበራት ገንዘብም የሱንም መኪናም ትገዛዋለች። በቀጣይ ራይሊ ያንን መኪና በመጠቀም ሰዎች ወደሚበዙበት ቦታ ታመራለች። ወደዚህ የመጣችውም የጋርሲያ አካውንታንት የሆነውን ማርቪንን እየተከታተለችው ስለነበር ነበር። እሱም በመከታተልም የካርቴሉ ሚስጥራዊ ስራ ወደሚሰራበት ህንፃ ውስጥ ሲገባ ትመለከተዋለች። ከዚያም በቀጣይ የጎዳና ተዳዳሪ በመምሰል በዛ አካባቢ ለማለፍ ትወስናለች። በዚህም ጊዜ ግን እሷን ለማስቆም የመጡትን 2 ጠባቂዎችን ትገላቸዋለች። ውስጥም በድብቅ ከገባች በኋላም ቡድኑ በብዛት የሚቆጠረውን ገንዘብ የሚቆጥሩበትና የሚያስቀምጡበትን ክፍል ትመለከታለች። እነሱም ስራቸውን እየሰሩ የነበሩት ፊት ለፊታቸው የነበረውን ቲቪ እየተመለከቱ ስለነበረ በቲቪው ላይ አደገኛ ወንጀለኛ እንደሆነች የሚያሳየውን የራይሊን ፎቶ ይመለከታሉ። ድንገትም አንደኛው ወዲያው ይመለከታትና መሳሪያውን አንስቶ ይተኩስባታል። ይህም ሙሉ ህንፃው ላይ የሚገኙት በሙሉ ያንን ድምጽ ሰምተው ወደዛ ለመምጣት እንዲያስቡ ያደርጋቸዋል። ራይሊን በጠፋች
በነበረችበት ጊዜ ላይ ያካበተችውን የድብድብ ልምድ በመጠቀም ውስጥ የነበሩትን እያንዳንዳቸውን መግደል ትጀምራለች። በዚህ መልኩም በየቦታው የነበሩትንና ለጋርሲያ የሚሰሩትን ሰዎች አንድ ባንድ ትገላቸዋለች። ከነሱም መሃል ያተረፈችው ሰው ግን ማርቪንን ብቻ ነበር። ምክንያቱም ደግሞ ከሱ መረጃን ትፈልግ ነበር። በቀጣይ ማርቪን ይህንን መረጃን ለማድረስ ወደ እነ ጋርሲያ ጋር ተመልሶ ይመጣል። በእሷ ተገዶም ቡድኑ በዋነኝነት የሚሰራባቸውን እያንዳንዱን ቦታዎች እንዲናገር አድርገው ነበረ። ገንዘባቸውም አልሰረቀችም ነበር፣ ይልቁኑ ሁሉንም አቃጥለዋለች። ከዚያም የጋርሲያን ንብረት መቃጠልን የሚያሳዩ መረጃዎች በተለያዩ ሚዲያዎች ላይ መዘገብ ይጀምራሉ። ካርማይክልና ባልትራን አንድ ላይ በመሆን ቦታውን መመርመር ይጀምራሉ። ካርማይክልም ጋርሲያ የሚሰራባቸውን ሌሎች ቦታዎችን ለማጣራት እንዲችሉና በዚህ መልኩም የራይሊ ቀጣዩ ታርጌት የትኛው እንደሆነ ማወቅ እንደሚችሉ ይናገራል። ይሁን እንጂ ይህን ያወራው ሊሳ ፊት ስለነበረ ባልትራን የማያውቀው ኦፊሰር ፊት እንደዚህ አይነት ነገር እንዳያወራና ይህም እነሱ ጋርሲያን እየመረመሩት እንደሆነ ቀድሞ እንዲያውቅ ሊያስችለው እንደሚችል ይናገራል። የሚሰሩበትን ቦታና መረጃዎቹን በሙሉ አውጥቶ በመናገሩ ምክንያት እነ ጋርሲያ በመጨረሻ ማርቪንን ይገሉታል። ከዚያም ከዚህ በኋላ ራይሊ በቀጥታ አደንዛዥ እጾቹ ወደሚመረቱበት ቦታ መጣ ጥቃት እንደምታደርስ በመገንዘብ በቦታው ላይ ቡድኑ ወጥመድ እንዲያዘጋጁላት ያዛል። በዛን ቀን ማታም ራይሊ እንደታሰበው አደንዛዥ እጽ ወደሚመረትበት ቦታ ታመራለች። ወደዛ ከመግባቷ በፊትም የባሏና የልጇን ፎቶ በመመልከት ልጇ ካጠገቧ ሆና እየሳቀች እንደሆነ ማሰብ ትጀምራለች። ከዚያም በቀጣይ ወደ ህንጻው ውስጥ ስትገባ ህንጻው ውስጥ ምንም አይነት ሰው አልነበረም። ከደቂቆች በኋላም በዛው ቦታ ላይ በቀጭን ገመድ ታስሮ የነበረን አንድ የተጠመደ ቦምብን ትመለከታለች። ወጥመድ እንደሆነም ከተገነዘበች በኋላም ቀጥታ ሰው በሚያስገባው ቀዳዳ ውስጥ ገባለች። ከርቀት ሆነው እየተመለከቷት የነበሩት የቡድኑ አባላት ግን በመስኮቱ በኩል የሰው እንቅስቃሴ ይመለከቱና ቦምቡንም ለማፈንዳት ይወስናሉ። በዚህ መልኩም ሙሉ ቤቱ ይፈነዳል። ካርማይክልም ወዲያውኑ የፍንዳታው ዜና ይደርሰዋል። በሌላ በኩል የጋርሲያ ሰዎች በፍንዳታው እሷን እንደገደሏት በማሰብ በመኪናቸው ከቦታው ይሰወራሉ። ይሁን እንጂ ከጉድጓዱ ውስጥ በሰላም ስትወጣ እንመለከታታለን። ከዚያም የሌላ ሰው መኪናም ሰርቃም እነዛን የጋርሲያ ሰዎችን መከተል ትጀምራለች። ይህ በእንዲህ እንዳለ ኢንማን በእነዚህ 3 ወራት ውስጥ በስኪድሮ ምንም አይነት ወንጀል እንዳልተፈጸመ ትመለከታለች። አካባቢውንም መርምራም እዛ የሚኖሩትን ሰዎች ላይ ጥያቄ ካደረገች በኋላ አካባቢው አሁን ጠባቂ መላክ እንዳለው ይነግሯታል። ከዚያም ኢንማን ተዟዙራ ስትመለከት በግድግዳው ላይ በትልቁ ተስሎ የነበረውን የራይሊን ስዕል ከመላክ ክንፍ ጋር ትመለከቷለች። ስለዚህም እነዚህን ጎዳና ተዳዳሪዎችንና በዚህ አካባቢ የሚኖሩትን ሰዎች በሙሉ እየጠበቀች ያለችው እሷ እንደሆነችም ትገነዘባለች። ራይሊ በቀጣይ ሁለቱ የጋርሲያ ሰዎች ጋር ትደርስባቸውና ወዲያውኑ ተኩሳም ትገላቸዋለች። በቀጣይ በጋርሲያ ቤት ውስጥ ጋርሲያና የሱ ቀኝ እጅ የሆነው ኮርቴዝ የሷን ሞት ተከትሎ በደስታ መጠጥ ይጠጣሉ። ይሁን እንጂ በቲቪው ላይ የሚነገረው ዜና ከዛ ፍንዳታ እንደተረፈች ነበር የሚያሳየው። በቀጣይ የነፍሰ ገዳዮቹ መኪና ወደ ጋርሲያ ቤት ይደርሳል። ልክ በሩን መክፈት እንደጀመሩ ግን በመሳሪያዋ ጠባቂዎቹን ውስጥ ሆና ትገላቸዋለች። ከዚያም መኪናዋን በመጠቀም ቤቱን ሰባብራ ከገባች በኋላ ጠባቂዎቹን እየገደለች በመጨረሻ ጋርሲያ ጋር ትደርሳለች። ነገር ግን እሱ ላይ ከመተኮሷ በፊት የሱ ትንሽዬ ልጅ ወደ ክፍል ውስጥ ትገባለች። ትንሿ ልጅም ራይሊ ስለ ካርሊ ማሰብ እንድትጀምር ታደርጋታለች። በዚህም ማመንታት መጀመሯን የተመለከተው ጋርሲያም ይህንን እድል በመጠቀም ከጎኑ የነበረውን ብረት ተጠቅሞ ይወጋታል። ከዚያም ልጁን በመያዝም ከቦታው ያመልጣል። ኮርቴዝ እና የተረፉት ጋርዶችም ወደዛ ውስጥ ይገባሉ። ይሁን እንጂ የፖሊስ መኪና ድምፅን በሰሙበት ሰዓት ላይ ምንም ተጨማሪ ነገር ሳያደርጉ ከቦታው እንዲያመልጡ ያደርጋቸዋል። ራይሊ ምንም እንኳን ከባድ ጉዳት ቢደርስባት፣ ነገር ግን ፖሊሶቹ እሷ ላይ ከመድረሳቸው በፊት ከቦታው ልታመልጥ ችላለች። ከዚያም በቀጣይ ወደ ፔግ ቤትም ታመራለች። ይቺም ሴት የካርሊን የልደት ቀንን ያበላሸችባት ሴት ነበረች። ነገር ግን የተከሰተው ከ5 ዓመት በፊት ነበር። ራይሊም ከመታቻት በኋላ ከወንበሩ ጋር አስራ ታስቀምጣታለች። ነገር ግን ፔግ እሷን መሳደብ በቀጠለችበት ሰዓት ላይ በቦምቡ እሷንም ይሆን ቤቷን እንደምታፈነዳባት ትነግራታለች። በዚህ መልኩም ካስፈራራቻትና የመኪናዋን ቁልፍ ከወሰደችው በኋላ በቤት ውስጥ ያጠመደችው ምንም አይነት ቦምብ እንደሌለ ትነግራታለች። በህይወት እንዳለችም ጥላት ትሄዳለች። በቀጣይ ፖሊሶች ወደ ጋርሲያ ቤት በመድረስ የደረሰውን ጉዳት በሙሉ ይመለከታሉ። ባልትራንም በዚህን ሰዓት ላይ ካርማይክል ከነሱ ምንም አይነት ስልክ እያነሳ እንዳልሆነ ይገነዘባል። ነገር ግን አሁን ላይ ካርማይክል ይገኝ የነበረው ከኢንማን ጋር አንድ ላይ ነበረ። እሷም በስኪድሮ ውስጥ የምታደርገውን ምርመራን በመቀጠል በመሳሪያዎች የተሞላውን የራይሊን መኪና ታገኘዋለች። ኢንማንም ወደ ተለያዩ ኤጀንሲዎች በመደወል አካባቢውን ዝግ እንዲያደርጉትና በዚህ መልኩም ራይሊ ሳታመልጥ እሷን ለመያዝ ነበር ያቀደችው። ይሁን እንጂ ካርማይክል ድንገት ይተኩስባትና እዛው ባለችበት ይገላል። ይህም ማለት ደግሞ ለጋርሲያ ይሰራለት የነበረው ሰው እሱ ነበር ማለት ነው። ከዚያም ወደ ጋርሲያን በመደወል ራይሊ ልትመጣበት የምትችልበትን ቦታ ይነግረዋል። ራይሊ በቀጣይ በአቅራቢያ በሚገኝ ባንድ ህንፃ ውስጥ ወድቃ እንመለከታታለን። ይህም ሊሆን የቻለው ደግሞ በደረሰባት ጉዳት ከፍተኛ ደም ስለፈሰሳት ነበረ። ከትንሽ ቆይታ በኋላ ጋርሲያ ቡድኑን በማስከተል
ወደ ተባለው አካባቢ ይደርሳል። ራይሊ በተኛችበት ካርሊ እንድትነሳ ያበረታታቻት ያለች አይነት መስሎ ይሰማታል። ይህም ጉዟን እንድትቀጥል ኃይል ይሰጣትና ከወደቀችበትም ትነሳለች። አንደኛ የጋርሲያ ሰውም የተንጠባጠበው እንደሚመለከትና እሱን በመከተል ማምራት ይጀምራል። ራይሊ ግን ከላይ ከባድ ብረትን ትጥልበትና እሱ ወድቆበት እንዲሞት ታደርገዋለች። ከዚያም የሱን ሬዲዮን በመውሰድም የጋርሲያ ሰዎች የት እንዳሉ ትረዳለች። ኮርቴዝና የተቀሩትም አንድ የሞቱ አባላቸው ወዳለበት ቦታ ሲደርሱ ድንገት ከስሩ የነበረው ቦምብ ይፈነዳና ሁሉም ላይ ጉዳት ያደርሳል። ራይሊም በዚህ ጉዳት ላይ የነበሩትን ኮርቴዝና የተቀሩትን ባለችበት ሆና ተኩሳ ትገላቸዋለች። ከዚያም ሬዲዮናቸውን በመጠቀምም ውጪ ለቀሩት ደግሞ ጋርሲያን አሳልፈው እንዲሰጧት ትነግራቸዋለች። አለበለዚያ ግን ሁሉንም እንደምትገላቸው ነበር የነገረቻቸው። ከዚህ በፊት ያደረሰባትን ጉዳት የሚያውቀው ጋርሲያም ለነሱ ሁሉ የሚበቃ መሳሪያ እንደሌላትና በቁጥርም ስለተበለጠች ራሷ እጇን እንድትሰጥ ይነግራታል። ወደ ፖሊሶቹ መስሪያ ቤት ስንመለስ ባልትራን ካርማይክልና ኢንማንን ለማግኘት ይሞክራል። ይሁን እንጂ የሁለቱም ስልክ አይነሳም ነበረ። ራይሊም እየጠራ የነበረውን ስልክ ከሰማች በኋላ በቅርቡ የሚገኘውን ቆሻሻ መጣያን ትከፍተዋለች። በዚህም ሰዓት እዛ ውስጥ የተጣለውን የኢንማንን አካል ትመለከተዋለች። ነገር ግን የእሷን ስልክ ትወስዳለች። ከዚያም ያንን ስልክ በመጠቀም ራይሊ ያለችበትን ሁኔታ በቀጥታ ለውጭ ማስተላለፍ ትጀምራለች። በካሜራውም እነ ጋርሲያና ለጋርሲያም እየሰራ የሚገኘውንም ፖሊስም ቀርጻም ታሳያለች። ያ ብቻ ሳይሆን ያሉበትንም ቦታን በመናገር በሎስ አንጀለስ ውስጥ የሚገኙ ጥሩ ፖሊሶች እንዳለ ወደዚህ መጥተው እነዚህን ሙሰኞች እንዲይዟቸው ትናገራለች። ራይሊም ለንጹሃን ሰዎች የምትራራ አይነት ሴት እንደሆነች ከተገነዘበ በኋላ ጋርሲያ ካጠገቡ የምትገኘውን ሴት አግቶ ይዛታል። ከዚያም እንደሚገላት በመናገር ቁጥር መቁጠር ይጀምራል። ራይሊም ልጅቷን ለማዳን ስትል ከተደበቀችበት ትወጣለች። መሳሪያዋንም ከጣለች በኋላ ግን ጋርሲያ ልጅቷን በመተው እሷን መምታት ይጀምራል። ራይሊ ግን መሳደቧን አሁንም ትቀጥላለች። ካርማይክል ግን ጊዜ እየገደለችበት እንደሆነ በመናገር ጋርሲያ ወዲያውኑ እንዲገላት ያዘዋል። ይሁን እንጂ ጋርሲያ ግን እንድትሰቃይ ነበር የሚፈልገው። በመጨረሻም ግን ጋርሲያ ሊገላት በተደረሰበት ሰዓት ላይ ፖሊሶች ወደ አካባቢ ይመጣሉ። የወንጀለኞቹ ቡድኖችም ወዲያውኑ ከአካባቢው ማምለጥ ይጀምራሉ። ፖሊሶችንም በሚስተር ሊጠራ የቻለው ካርማይክል ነው ብሎ በማሰብ ጋርሲያ ወዲያውኑ ካርማይክል ላይ ተኩሶ ይገለዋል። ከዚያም ጋርሲያ ከአካባቢው ለማምለጥ በሚሞክርበት ሰዓት ላይ ራይሊ ተከትለው ትሄድና እዛው ባለበት ትመታዋለች። ባልትራናና የተቀሩት ፖሊሶችም ወደዛ በመድረስ ጋርሲያ ላይ መሳሪያውን የደቀነችውን ራይሊን እንዳትተኩሱበት ይነግሯታል። በዚህ መልኩም ጋርሲያን እነሱ ማሰር እንደሚችሉና የሚገባውንም ቅጣት እንደሚያገኝ ይነግሯታል። ይሁን እንጂ ራይሊ ግን ከዚህ በፊት ጉዳት ያደረሰባትን ሕግ ፍትህ ይሰጠኛል ብላ ድጋሚ ማሰብ አልቻለችም። ከዚያም ጋርሲያን አይኑን እየተመለከተችውም ተኩሳ ትገለዋለች። ፖሊሶቹም ወዲያውኑ ይተኩሱባትና ራይሊንም ትከሻዋን ይመቷታል። ይሁን እንጂ ባልትራን ግን ተጨማሪ ጉዳት ሳያደርሱባት እንዳይተኩሱባት ይነግራቸዋል። ከዚያም እሷን ለማሰር ወዳለችበት ቦታ ሲቀርቡ ግን በቦታው ላይ አልነበረችም። ራይሊም በድጋሚ ከቦታው ልጠፋ ችላለች። የፖሊስ ሄሊኮፕተሩም እንደዛው ቢፈልጋትም ነገር ግን ሊያገኛት አልቻለም። ሌላኛው ፖሊስም ተጨማሪ ፍለጋን ለማድረግ ቢያስብም ነገር ግን ባልትራን ያንን እንዳያደርግና ራይሊ ወዴት ልትሄድ እንደምትችል እንደሚያውቅ ይናገራል። በቀጣዩ ቀን ጧት ላይ ራይሊ ወደ ባሏና ወደ ካርሊ መቃብር ስፍራ ታመራለች። ከዚያም ሁሉም ነገር እንዳበቃም ተነግራቸዋለች። በዛን ሰዓት ላይም ባልትራን ከኋሏ ይመጣባታል። በከባዱ የቆሰለችውና የደከመችው ራይሊም ከእነሱ አጠገብ ሆና እንድትሞት እንዲፈቅድላት ትለምነዋለች። ባልትራን ግን ያንን አልተቀበላትም። ህይወቷን በዚህ መልኩም እንደማያበቃም ይነግራታል። በመጨረሻው ትዕይንት ላይ በሚዲያዎች የራይሊ መታሰር ይዘገባል። እናም ለፈጸመችው ግድያ ወንጀል በሙሉም የሚገባትን ፍርድም እንደምታገኝ ይነገራል። አሁን ላይም እጆቿ በካቴና ካልጋው ጋር ታስረው በሆስፒታል ውስጥ የሚገባት ሕክምና እየተደረገላት ነበረ። የሆነ ያክል ካገገመች በኋላም ባልትራን ወደ እሷ ጋር በመምጣት ላደረገችው ነገር በሙሉ ያመሰግናታል። ምንም እንኳን ለፈጸመችው ግድያ በሙሉ የሚደግፋት ባይሆንም ነገር ግን በከተማ ውስጥ ይገኝ የነበረውን ከባድ የአደንዛዥ ዕፅ አዘዋዋሪ ቡድንን በመጣሏና በፖሊሶች ውስጥም የሚገኘውን ሙስናን በማጋለጧ ለዛ ምስጋና ነበረው። ከመሄዱ በፊትም እጇን ይዞ ያጽናናታል። ነገር ግን በሚስጥር የካቴናውን ቁልፍ ነበር በእጁ የሰጣት። ይህም ደግሞ ከዛ ለማምለጥ የመጨረሻ እድል የሚሰጣት ነበረ። ልክ ይህንን እያሳየንም ፊልሙም ያበቃል። ከተመቻችሁ ቪዲዮ ላይክ እና ቻናሉን ደግሞ ሰብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እስከምንገናኝ ድረስ ግን ቻው።